ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የሲህር ምልክቶች የገዛ ማንነትን መጥላት፣ በሰውነት ውስጥ የሚሄድ የሚርመሰመስ ነገር መሰማት፣ ከመግሪብ በኋላ ወይም ከአስሩ በኋላ እጅግ ፍርሃት ስሜት መሰማት፣ ቁርአን ሲቀሩ የአይን ማቃጠል፣ የራስ ምታት፣ ጩህ ማለት፣ ከመጠን ያለፈ ድብርት በተለይ ጠዋት፣ ሚስት ባልን፣ ባል ሚስትን መጥላት፣ ሲገናኙ መጣላት፣ ሲለያዩ መነፋፈቅ፣ የእንቅልፍ ማጣት፣ ሌሊት ሰው ሲተኛ አለመተኛት፣ ቀን ላይ አጉል ሰዓት ተኝቶ መነሳት፣ ሽንት ቤት ብዙ ሰዓት መቀመጥ፣ ከሰው መራቅ፣ ለመራቅ መሞከር፣ ስንፈተ ወሲብ፣ ለወንድ የብልት አለመቆም፣ ከቆመም ቶሎ የመርጨት ችግር፣ የጨጓራ ህመም ምልክት፣ 3 ቀን ሰላም ከሆኑ በቀጣይ ቀን መታመም፣ ገንዘብ፣ ደሞዝ፣ ሀብት አለመበርከት፣ ብኩም መሆን፣ ስራና ትምህርት ላይ መስነፍ፣ ከሰው ጋር አለመግባባትና ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብ፣ ለነገራቶች ሰነፍ መሆን፣ ከአልጋ መነሳት መጥላት፣ ከስር ያሉት በተለየ ሁኔታ የሚቀመጡ ናቸው። የሰውነት አለመታዘዝ፣ ፓራላይዝ መሆን፣ ትውከት፣ በጣም የሚሸት ግዑዝ ነገር ማስታወክ፣ የፔሪድ መብዛት። እነኚህ ምልክቶች ከ3 በላይ ከላይ ካሉትና ከስር አንድ ከተገኘቡት በአፋጣኝ ያናግሩን። በራሱ ከዚህ ሸር ለመጠበቅ በግል ወደ አላህ መቃረብና ቁርአንን አዘውትሮ መቅራት፣ መስገድ፣ አያተል ኩርሲን ጧትና ማታ መቅራት። በሲህርም ይሁን በጅን ልክፍት ለደረሰባችሁ በሙሉ ቴሌግራም ላይ በስርዓቱ በጽሁፍ መጠየቅና በማንኛውም ሰዓት የሩቃ ህክምና ማግኘት ትችላላችሁ። ሊያውቁ የሚገባው ህክምናችን ባሉበት ቦታ ሆነው በአዝካርና ነብያዊ ሱናን በተከተሉ መድኃኒቶች የሚካሄድ ነው። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።